በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አመ ሰሙኑ ለወርኃ የካቲት በዛቲ ዕለት ኮነ በዓቱ ለእግዚእነ ኢየሱስ ክርስቶስ ሎቱ ስብሐት ውስተ ቤተ መቅደስ እምድኅረ 40 ዕለት እምልደቱ ክቡር። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የካቲት 8 በዚች ቀን ጌታችን ኢየሱስ ክርስቶስ ከከበረ ልደቱ ከ40 ቀኖች በኋላ ወደ ቤተ መቅደስ የገባበት ዕለት ነው። ለዚህም ምስጢር አገልጋይ የሆነ ጻድቁ ዮሴፍና የወለደችው እመቤታችን ቅድስት ድንግል ማርያም የክብር ባለቤት እርሱ በእስራኤል ሕዝብ ላይ የሠራውን ሕግ ይፈጽም ዘንድ መሥዋዕትም ሊያቀርቡ መጡ። ጻድቅ ሰው ስምዖን ካህንም ሕፃኑን ተቀብሎ አቀፈው። እንዲህም ሆነ አባታችን አዳም ከተፈጠረ ከ5200 ዓመት አሸናፊ የተባለ በጥሊሞስ በነገሰ ጊዜ የአይሁድ ወገኖች ከሥልጣኑ በታች ነበሩ። ወደ ኢየሩሳሌምም ልኮ ከሊቃውንቶቻቸው ከአዋቂዎች መምህራኖቻቸው 70 ሰዎችን መርጦ ወደ እርሱ ወሰዳቸው። የኦሪትንም መጻሕፍት ከዕብራይስጥ ቋንቋ ወደ ጽር ቋንቋ ይተረጉሙ ዘንድ አዘዛቸው። ይህም የሆነ እግዚአብሔር ፈቃድ ነው። ከአይሁድ ሕጉና ሥርዓቱ እንደሚፈልስና በዓለም ሁሉ ላይ ለክርስቲያን ወገን ይሆን ዘንድ አለውና። ዳግመኛም ሁለት እያደረጉ እንዲለዩአቸው አዘዘ። እነርሱ 72 ስለሆኑ 36 ድንኳን አዘጋጅቶ በዚያ ሁለቱን አኖራቸው። ተገናኝተው በመስማማት የሚጽፉትን የሕጉን ቃል እንዳይለውጡ በላያቸው ጠባቂዎችን አኖረ። እነርሱ በተንኰል ሥራ የታወቁ ናቸውና። ለዚህም ለስምዖን ይተረጉም ዘንድ የነቢዩ የኢሳይያስ መጽሐፍ ደረሰውና እነሆ ድንግል ትጸንሳለች፣ ወንድ ልጅንም ትወልዳለች፣ ስሙንም አማኑኤል ትለዋለች ከሚለው ደረሰ። ይህንንም ቃል ይጽፍ ዘንድ ፈራ። ይህ እንዴት ይሆናል ብሎ ንጉሥ እንደሚዘብትበት ቃሉንም እንደማይቀበለው አስቧልና። እርሱ ራሱም እንዴት ሊሆን ይችላል ብሎም ተጠራጠረ። ይህንንም ሲያስብ እንቅልፍ መጣበትና አንቀላፋ። የእግዚአብሔር መልአክም ተገልጦ የተጠራጠርከውን ከድንግል የሚወለደውን እስከምታየውና እስከምታቅፈው ድረስ ሞትን አትቀምስም አለው። ከዚህ በኋላ ጌታችን ኢየሱስ ክርስቶስ ከተወለደበትና በዚህች ዕለት ወደ ቤተ መቅደስ እስካስገቡት ድረስ ስምዖን 300 ዓመት ኖረ። ሕፃኑን ጌታችንንም በታቀፈው ጊዜ ታውረው የነበሩ ዓይኖቹ ተገለጡ፣ ሁለመናውም አዲስ ሆነ። መንፈስ ቅዱስም የምትጠብቀው የነበረ ሕፃን ይህ ነው ብሎ ነግሮታልና እግዚአብሔርንም አመሰገነው። እንዲህም አለ፣ ባሪያህን በሰላም አሰናብተው በአንተ ምክንያት በዚህ በኃላፊው ዓለም ሕይወት ታስሬ ኖሬአለሁና እነሆ አሁን መጥተህ አየሁ። ወደ ዘላለም ሕይወት እሄድ ዘንድ አሰናብተኝ። ዓይኖችህ ትርግናህን ማዳንህን አይተዋልና በወገኖች ሁሉ ፊት ያዘጋጀኸውን ለአሕዛብ ብርሃንን ለወገኖችህም እስራኤል ክብርን ትገልጥ ዘንድ አለ። እመቤታችንን እናቱ ድንግል ማርያምንም እንዲህ አላት፣ ይህ ልጅሽ ከእስራኤል ውስጥ ለብዙዎች ለመውደቃቸውና ለመነሳታቸው በሚፈርድባቸውም ገንዘብ ለምልክት የተዘጋጀ ነው። ዳግመኛም በመከራው ጊዜ በልቧ የሚያድርባትን ሐዘን አስረዳት። እንዲህም ማለት፣ በአንቺ ግን በልብሽ የሚከፍል ፍላጻ ሰይፍ ያልፋል፣ ፍላጻም ይገባል። ከዚህ በኋላ በሰላም አረፈ። በዚያም የከበረ ወንጌል ያወሳት የፋኑኤል ልጅ ነቢይት ሐና ነበረች። እርሷም ስለ እርሱ ትንቢት ተናገረች። እግዚአብሔርንም እያመሰገነች እርሱ ከሰይጣን ባርነት የሚያድናቸው መድኃኒት እንደሆነ ነገረቻቸው። ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ ከቸር አባቱና ይቅር ባይ ከሆነ ከመንፈስ ቅዱስ ጋር ክብር ምስጋና ይሁን ለዘላለሙ አሜን። ሰላም ለበዓትከ በፀዊረ ርግብ ወመሃና ውስተ ኢየሩሳሌም ቅድስት ከመህገ ሙሴ መኮንነ ሲና ኢየሱስ ክርስቶስ ፈጻሚ አምሳል ወዜና ተወከፈከ ስምዖን ውስተ ሕጽኑ ለማርያም እምጽና ወሂሩተከ አይኮተት ሐና። ሰላም እብልን ዘወድስዎ ወእንእድዎ መዝሙረ ማሕሌት ባስተዋድዶ ክብረ ስምዖን አብይም ክብረ ኪሩቤል ዘይፈደፍዶ እስመ ሀቀፈ መለኮተ ወገሰሰ ነዶ የእም ሕፃኒሁ
ወእስም እዶ በቃለ ትንቢት ሶበዳፈቀ ወተከዘ እስከ ለአምላክ የይስነ መሲሁ ሐዋዘ ስምዖን ዘኮነ በማይሰረ ሕይወት ሁዘ ዮም በፍስሐ ውስተ ምውታን ግእዘ ከመ እግዚኡ በሰላም አዘዘ። በዚችም ዕለት ከአሴር ወገን የሆነች የፋኑኤል ልጅ ነቢይት ሐና አረፈች። እርሷም ዘመኗ አልፎ ነበር። በድንግልና ከኖረች በኋላ ከባሏ ጋር 7 ዓመት ኖረች። 84 ዓመታትም ፈት ሆና ኖረች። በጾምና በጸሎትም እያገለገለች ቀንንም ሌሊትም ከምኩራብ አትወጣም ነበር። ጌታችን ኢየሱስን ከተወለደ በኋላ በ40 ቀን ወደ ቤተ መቅደስ ባስገቡት ጊዜ በዚያን ሰዓት ተነስታ አመነች፣ እግዚአብሔርንም አመሰገነችው። የኢየሩሳሌምንም ድህነት ተስፋ ለሚያደርጉ ሁሉ ስለ እርሱ ተናገረች። ከዚህ በኋላ በሰላም አረፈች። ሰላም ለሐና ዘወሀበቶ አኮቴተ ለዘገብረ ወልድ ኢየሩሳሌም እርገተ እምኩራብ እንታክቲ እንዘ ይትወፅእ ምንተ ነበረት አዝማነ 80 ወአርባዕተ ድህረ ምስለ ምታ ነበረት 7። በዚህችም ቀን የከበረች እመቤት ዓመተ ክርስቶስ አረፈች። ሁለቱም ደና አገልጋዮቿ ይህችም ቅድስት ከቁስጥንጥንያ ሀገር ሰዎች ውስጥ ናት። ከንጉሥ መሳፍንቶችም ባል ነበራት። እርሱም በጎልማስነቱ ሞቶ ዕድሜዋ 12 ዓመት ሲሆናት ፈታ አደረጋት። ከጥቂት ቀንም በኋላ ከመንግስት ታላላቆች ከሆኑ ውስጥ አንድ ሰው በኃይል ወስዶ ሊያገባት ፈለገ። እርሷም ጽኑ ደዌ ያለብኝ እስከምድን ጠብቀኝ አለችውና ከዚህ በኋላ ገንዘቧን ሁሉ ለድሆችና ለችግረኞች በተነች። ወንዶችና ሴቶች ባሮቿንም ነጻ ወጣቻቸው። 2 ሴቶች ባሮቿንም ከእርሷ ጋር ይዛ ማንም ሳያያት በሌሊት ወጣች። ከኮረብታ በታች ጥልቅ ከሆነ ቦታ ውስጥም ወዳለ ዋሻ ገብታ በዚያ 11 ዓመት ኖረች። በየዕለቱም ከእጽዋት ፍሬ አዕዋፍ እያመጡላት ከአገልጋዮቿ ጋር ትመግባቸዋለች። ከዚህ በኋላ በንጉሥ ቆስጠንጢኖስ ዘመን ከጸሐፊዎቹ አንዱ እንዲህ አለ። ግብር ሰበስብ ዘንድ ወደ ምስራቅ አቅጣጫ ሄድኩኝ። ወደ አንድ ገዳምም ደረስ። መነኮሳቱና በእምነቱም ተቀበሉኝ። እርስ በርሳችንም እጅ ተነሳስተን ተቀመጥን። ከዚያ በየአይነቱ ፍሬ ያላቸው ዛፎች አሉ። አዕዋፍ ቅርንጫፎቹን ከፍሬው ጋር እየቆረጡ ይበራሉ፣ እነርሱ ራሳቸው አይበሉም። እኔም አይቼ አደነቅሁ። መነኮሳቱንም ይህ ስራ ምንድን ነው አልኳቸው። እነርሱም እንዲህ ሲያደርጉ 11 ዓመት ነው፣ የሚሆነውን ግን አናውቅም አሉኝ። እኔስ በተራራ ውስጥ ለሚኖር መነኮሳት የሚወስዱ ይመስለኛል አልኳቸው። ይህንንም ስናገር ቁራ መጥቶ ቅርንጫፉን ቆርጦ ከፍሬው ጋር ይዞ በረረ። ስራውን አውቅ ዘንድ ከአበምኔቱ ጋር ተከተልኩት። የሚገባበትንም አየን። ወደዚያ ቦታ ደረስን። ድንጋይ ጣልን። ክርስቲያኖች ከሆናችሁ አትግደሉን የሚል ቃልን ሰማን። እናንተ ከወዴት ናችሁ አልናቸው። እኛን ለማየት ከፈለጋችሁ ራቁታችንን ስለሆንን 3 ልብሶችን ጣሉልን አሉን። እኛም ልብሶችን ጣልንላቸውና ወደ እርሳቸው ጭንቅ በሆነ መንገድ ወረድን። በደረስንም ጊዜ ተቀበሉን። እርስ በርሳችንም እጅ ተነሳስተን አንዲቱ ከእኛ ጋር ተቀመጠች፣ 2 ግን በፊቷ ቆሙ። አበምኔቱም እናቴና እመቤቴ ሆይ ከወዴት ነሽ? ከወደዚህ አወጣጥሽ እንዴት ነው አላት። እርሷም ስራዋን ሁሉ ከመጀመሪያው እስከ መጨረሻው ነገረችው። አበምኔቱም የምትፈቅጅ ከሆነ ከገዳም ምግብ እናመጣላችሁና ከእናንተ ጋር በአንድነት እንመገብ አላት። እርሷም ወደዚህ ከመጣን ቅዱስ ቁርባን አልተቀበልንም እና የክርስቶስን ስጋና ደም አምጥቶ እንዲያቀብለን ቄስን እዘዝልን አለችው። አበምኔቱም ቄስ አዘዘላቸውና አቆረባቸው። በማግስቱም ዓመተ ክርስቶስ ረጅም ጸሎትን ጸለየችና አረፈች። አገልጋዮቿም ተከታትለው አረፉ። በዝማሬና በማይለት ገንዘው በክብር ቀበሯቸው። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎታቸው ይማረን፣ በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለሰላሳ ንስት ምንዳቤ ገዳም ዘጾራ እንዘ ሩቃት እምድህረ ነሳ ቁርባነ እምደ ካህናት አይረፉ ዮም በሀቲ ዕለት አሀቲ እግዝእት ወክሌት አይማት። በዚችም ዕለት በትሩፋቱ ፍጹም የሆነ ታላቅ አረጋዊ የገዳመ ሲያቱ ኤልያስ አረፈ። የሚያረጋጋው በትሩፋቱም ፍጹም የሆነ አረጋዊ መነኩሴ እንዲልኩለት በመለመን ጻድቁ ንጉሥ ቴዎዶሲዎስ ወደ ገዳመ ሲያት በላከ ጊዜ ይህን በትሩፋቱ ፍጹም የሆነ ኤልያስን ላኩለት። ስለ እርሱም እንዲህ ብለው ጻፉ። ንጉሥ ሆይ እነሆ በስራው ኤልያስን የሚመስል ኤልያስ የሚባል ጻድቅ ሰው ልከንልሃል። ወደ ንጉሥም በደረሰ ጊዜ ንጉሥ እንዲህ አለው፣ አንተ በገድልህ ነቢይ ኤልያስን እንደምትመስል መነኮሳቱ ስለ አንተ ወደ እኔ ልከዋል።
አረጋዊውም በየዋሃትና በትሕትና እንዲህ አለ። ጻድቅ ንጉሥ ሆይ ይቅርታ አድርግልኝ። ሰው ሁሉ በጠባዩና በሥራው ይታወቃል። የኤልያስም ገድሉ እንዲህ ነው። ስለ ደግነቱ ምግቡን ቁራዎች ያመጡለት ነበር። እኔ ግን ምግቤን በፀሐይ ውስጥ ባሰጣው ቁራ ይዞት ይሄዳል። ንጉሡም ሰምቶ ከቃሉ ጣዕም የተነሳ ደነቀ። ዳግመኛም አባቴ ሆይ ለምን እግዚአብሔር ልጅ አልሰጠኝም አለው። አረጋዊውም በምድር ላይ ሃይማኖት የሚከፋፈልበት ዘመን ይመጣል፣ ከመናፍቃን ጋር አንድ እንዳይሆን፣ ስለዚህ እግዚአብሔር ልጅን አልሰጠህም አለው። ንጉሡም በዚህ ብዙ ገንዘብ ሊሰጠው ወደደ። እርሱ ግን አልተቀበለውም። ወደ በዓቱም እስከተመለሰ ድረስ እህል እንዳልቀመሰ ስለ እርሱ ተነገረ። በሰላም አረፈ። እግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ዘላለሙ አሜን። ሰላም ለኤልያስ ዘተወደሰ በዘወተ ንእደስ ወበለ ንጉሥ ይቤሉ ረኪበ ዘር ተፈቀደ በላዕለ ክርስቶስ አምላክ እምእለ ይገብሩ ካሂደ እስመ ይከውን ላዕለ ምድር ኑፋቄ ሃይማኖት ጋደ ወበእንተዝ ይሰምረ ከመ ትለድ ወልደ